የተገዛውንስ መድኃኒት ሴት አድርገሽ ነው እንዴ? እሺ አይሆንም እንኳን ይባል ማለት ነው። ይሁን እንኳን ደግሞ ከተባለ ይሄን ያህል ቀን አሳፍሮ ይሄን ያህል ቀን ሳይሞላ በ10 ምናምን ቀን ነው ይሄ ነገር እንዴት ሆነ እንዴት እያልሽ ወሬ ስታወሪ የነበረው ማለት ነው። እኔ እየቀለድሽ ነው የምልሽ አልመሰለኝም ሲጀምር። እንደዚህ ደግሞ ሊሆን አይችልም ሲጀምር። እንዴት እንዴት የተደረገበትን ፎቶ ሳታነሽ ተውሽው? አነሳሽው? ፎቶ አንስተነው አለው። እስኪ በእንትኑ ነው አበዛች በፋርማሲዋ ወፋ አይደለም ሳዲ አንቺ ሳዲ ቀጥታ ነበረ ፎቶ ይቀርብር ማር ምን ፎቶ እስኪ ፖዚቲቭ ነው ኔጌቲቭ ነው ገዘኝ እንደተኛው አላየሁም እንትና አጭሶብኝ ነበር ምንም ያጨሰብሽ ነገር የለም ወደሽ ፈቅደሽ ያደረግሽው ነገር ነው ልጅ ወደ ኢትዮጵያ ስለሚሄድ ስሙን ለማጥፋት ነው የመጣሽው ሐቁና ፋክቱ ይሄ ነው በነገራችን ላይ እኛ ወጥተን ወንዶች ላይ ብቻ ስለምንፈርድ ብቻ ሴቶች እውነት አላችሁ ስንላችሁ የማይመስል ነገር ለሚስታት እንገር ሲዳራን እንደዛ ለማድረግ ፈልገን አይደለም ማሲኔ ሲጀመር የዛን ሰዓት 15 ቀን ነው እነሱ ጋር የተቀመጥኩት 8 ቀን ብቻውን ነበር የሚኖረው እኛ ኢጃዛ ቤት ነው የመጣው እሱ ታሞ እኛ ኢጃዛ ቤት ነበር ይዘውት የመጡት ማለት ነው ኦኬ ሊያስታምሙት እሺ ታማሚ ከሆነ እንዴት ታግሎሽ ደፈረሽ ታማሚ ነው እሱ ማለት ነው እሱ ታማሚ ነውና ከዛ ሀቱ ምን አለችኝ ክኒንና ኮንዶም ልስጥሽ እሱ ታሟልና ግዴታ ግንኙነት ማድረግ አለበት ግንኙነት ካላደረገ አይድንም አለችኝ እኔ ምን አገባኝ አልኩት ማውጣነሽ እሺ ከዛን የምን አገባይ ስላት እንዴት ምን አገባይ ታያለሽ ወንድም የለሽም አለችኝ እኔ ወንድም የለኝም አልኳት የሷ ስልክ አለሽ የልጅቷ የለኝም የሞት ልልሽ ከምችለው በላይ ሴት ልጅ ይሄን ነገር በግድ ስትደረግ ሞቷ ነው አንቺ ሄደሽ ወይ ፖሊስ ጋር በነገርሽ ነበር ፖሊስ ብትፈሪ በቂ ጋም ቢሆን በሱቁ በመጣሽ ነበር በአካል ስልኬን ሰብሮ አዳምጪ ልንገርሽ ወተሽም አንድ አበሻ መንገድ ላይ አትፈጭም አበሻ ሴት አታጭም ነበር አንቺ እልህ ኖሮብሽ የምትናገሪው ነገር ካለ ነገሽን አስቢ ወንድ ሴት ልጅ አይደለም ወንድ ልጅ አካሏ ውስጥ ሲገባ ይቀርና በጥፍሩ ቢጨራት ታውቃለች እኔ ሳላቅ ተነካው አትበይ አንቺ ያለሽን ነገር ወደሽ ተለያይተሽ አታሎሽ ይሄ ማታለል ምን ማለት ያለ ነው እንዲህ አይነት ኬስ ከሆነ ያለሽ ውጪ ከዚህ ጋር ራስሽን አታዋርጂ ከተደፈርሽ ግን ወይ ማታሎሽ አብሎሽ ጊዜ አሳልፎ አርግዘሽን ከሆነ ሂጂና ማንንም የሚወስደው መፍትሄ ውሰጂ እኔ እንደሰው አላድበሰብስልሽም ሂጂ ወለጂ ሂጂ እንደዚህ ባያለልሽም መፍትሄውን ከኛ በላይ እናንተ ታውቁታላችሁ ከኛ በላይ እናንተ ታውቁታላችሁ ስለዚህ መፍትሄውን ሄደሽ አድርጊ እሺ እንጂ እዚህ ጋር መጥተሽ ልጆቻችንን አታዋርጂ ሴት ልጅ አታዋርጂ አንቺ እውነት ተደፍረሽ ከሆነ ነይ ኔጋ አሁን ቁጥር ልክልሻለሁ ነይ ኔጋ እኔ እኮ ደውዬልሻለሁ ግን እኔ ለቅሶ ላይ ነኝ ያለሁት የኔ እህት ለቅሶ ቤት ነን ያለነው እንድሪስም ደውሎ ነግሮኛል ላንቺ ስልክ አላነሳም ለማንንም አላነሳም ለበቄም ባጋጣሚ ወዶ አርጌ ስወጣ ስላየሁት ነው የመለስኩለት ያለ ሰበብ ደግሞ እንደማይደውል ስለማቅ ነው እሱ ግን አንድ ነገር ልንገርሽ ክብርሽን ጠብቂ እዚህ ድረስ ይበቃሻል ውጪ ከዚህ ጋር አለበለዚያ ደግሞ የተበደልሽው ነገር ካለ ሂጂ ኤምባሲ በደንብ ይረዱሻል እንጂ መፍትሄውን ታውቂዋለሽ ምን መደረግ እንዳለበት ዛሬ ካስተዋወቁሽ ሴቶች ጋር ስለተጋጨሽ ወይም ከሱ እህት ጋር ስለተጋጨሽ ወይ ከሱ ጋር የሆነ መበቃቀል ስለፈለግሽ እዚህ ጋር መተሽ አታዋርጂ ራስሽን በቂ ካጠፋው ይቅርታ እኔ እንደዚህ ነገር አይዋጥልኝ የሰው ልጅ ሴት ልጅ ስትደፈር አይደለም ስትነካጇ እጇን ስትጨበጥ ታውቃለች ታላቆ ተደፈርኩ ነው እሱ ስላለው ተደፍሬ ያረገስኩ የማይመስል ንግግር ወይ ይቅርታ በቅዬ ሌላ ሰው እኔ ብዙም እንደዚህ አይነት ነገሮችን ስለማላውቀው ነው አንቺ ጋር ደወልኩት ደጋግሜ ስለደወልኩ ነው ራሱ አይተሽ መጣሽ እንጂ ያው ለቅሶ ላይ መኖራችሁን ራሱ አላወቅኩም በጣም ይቅርታ ማርያም
አንተ ራስህ ስታስበው እንደው እንኳን በመደፈር በሰላምታ እጅ ሲነካ የሚሰቀጥጠን አይደለም። እኔ በጣም ብዙ ጉልበቶች ምናምን የተፈጸመባት ነው የሚመስለኝ መጀመሪያ ስትናገር የነበረው አስገድዶ አስደፈር ምናምን ስትል እንጂ አላውቀውም እያለች አይደለም። እኔ ብያታለሁ ፖሊስ ጋር እሱም ብያታለሁ። ፖሊስ ጋር እንዴት አይኬድም? ተደፍሮ ሰው እያለቀሰች ፖሊስ ጋር ሄጄ ተደፍሬያለሁ ቋንቋ አላውቅም አለችኝ። ቋንቋ የሚያክሰው ጥሩልኝ ማለት ትችላለች። እዛ ቆማ እኔ አላውቅም። ለቪዛዋም ስትል ልትፈራ ትችላለች። ግን አንድ ሴት ታጣለች። በዛ ላይ ደግሞ ጭንቅላት ውስጥ የማይገባው ነገር እኔ በጣም ይቅርታ፣ እኔም የሴት ልጆች እናት ነኝ። የማንንም ሴት ክፉ ነገር አልፈልግም። ነገር ግን አትሊስት ጭንቅላት ውስጥ የሚገባ ነገር እንናገር። ስነካ አላስታውስም፣ ልብሴ ተበላሽቶ አገኘው አለኝ፣ ደፈርኩሽ አለኝ እንጂ እኔ አላቅም። የማይዋጥልኝ ንግግር ተቀብዬ ያልሆነ ነገር አላወራም። እኔ በጣም ይቅርታ። እንደዛ ነው ያለችው። እንደገና ደግሞ በምርመራ ምናምን ነው ያወቀች ተማረም ምናምን ነው። ከዛ በኋላ ሴክስ አደረገው እርጉዝ መሆኔን አወቅኩ ነው ያለችው። አንድ ሰው እንግዲህ አብሮ ግንኙነት ካደረገ ልጅ እንደሚመጣ እናውቃለን ሁላችንም። ሳዲ ለማንኛውም ሰምተሻል። ከኔ የተሻለ ሰው ሊኖር ስለሚችል ደግሞ ሌላ ሰው አማክሪ። ካስቀየምኩሽ ይቅርታ። ኧረ እኔ እኮ አላስቀየምሽኝም። እኔ እኮ አላውቀውም እኮ አላልኩሽም። አይ ነገርኩሽ እኮ ሲነካሽ ታስታውሻለሽ። ነክቶሻል ኦልሬዲ። ለመፍረድም አንድንም ወንድ ልጅ እኮ የምትጠይቂው እቺን ልጅ አስረግዘሃለሁ እስቲ ስትናገር ሲሰማሽ እኔ አብሮኝ ጊዜ እንትና ላይ ነካኝ ያልሽበት ቦታ የለም። እህቶቹ እህቷ ስትለምነኝ ነበር ብቻ ሰጡኝ ነው ያልሽው። ሞኔት እዚህ ጋርም ሀቡ ጋርም ገብታለች እያሉ ነው። እና ሀቡ ጋር ምን አይነት ማስረጃ ነው? ሲጀመር እኔ ከማንም ጋር ሲጀመር ቲክቶክ የለኝም። ይሄው ግባና አሁን ስልኬን ሰላበላሽብኝ። እኔ ስልክ አዲስ ስልክ ገዝቼ ነው አሁን አንድ ግን አንቺ እውነት ይሄ ነገር ደርሶብሽም ከሆነ አሁን ምንድነው እንድንረዳሽ ፈልገሽ የነበረው? እኔ ማንም ጋር አልገባሁም። እሺ ምን አይነት እርዳታ ነበር የፈለግሽው? ምን አይነት እርዳታ ነው የፈለግሽው? ልጅ እንዲያዋልዱሽ ነው ወይስ ምንድነው የምትፈልጊው ነገር? ሳዲ እየጸጸተሽ ነው እንደዚህ ጋር መጥተሽ መናገርሽ? ልጁን ልትበቀይ ነው የመጣሻ? ልክ ምን እርዳታ ነበር? አገር ግቢ ያለኝ እሱ። እኔ ደግሞ አገር የምገባበት ስራ የለኝም፣ እጄ ላይ ብር የለኝም። አገር ግቢ ካለ የራሱ አምኗል፣ ኦልሬዲ አምኗል። ካመነ ደግሞ ይንጣና ይናገር። እስኪ ቁጥሩን ስጪኝ። ቁጥሩ አለሽ? ቁጥሩ ያለኝ የኢትዮጵያ ቁጥር ነው የሱ ያለኝ። እዚህ ሀገር የኢማራት ቁጥር የለኝም። እንደ የኢማራት ቁጥር እንዴት አይኖረውም? እዚህ ሀገር ነዋሪ ከሆነ እኔ እንጃ። በኢሞ ነው የሚያወራኝ። የእህቱ ቁጥር የለሽም? የእህቱ ቁጥር አለኝ። የእህቱ ቁጥር ጻፊላት። እንዴት ነው የምትሰጠን? በውስጥ በኩል መጻፍ ትችያለሽ? እጽፍልሻለሁ። በውስጥ በኩል ጻፊላት። ገስት ላይ የአከራይቱ ስልክ ነው። እሺ አከራይቱም ለሱ እህቱ ናት። ጻፊ፣ ችግር የለውም። እሺ ሀያት የማሚ ነሽ መሰለኝ አስገባሁሽ። የሀያት ጋር ላኪና ሀያት ትልክላታለች ለማሚ።
አወጣለሁ ብላ ነው መሰለኝ ያስወጣት። ኦኬ ቁጥሩን ለማውጣት ሄዳ ነው የወጣች መሰለኝ። ትመጣለች፣ ቆይ እንጠብቃታለን። እንግዲህ ማሚ እናንተ ናችሁ እንደዚህ አይነት ላይ እንትን ፕሮፌሽናል የሆናችሁ ሰው እርዳታ ላይ በብዙ ነገሮች እኔ ስለማላውቀው ግን በጣም ለነገሩ በመደፈር ላይ እንትን ብዬ አላውቅም፣ ግን የተደፈረች ሴት በቂ እኮ የተደፈረች ሴት አይደለም ከፍቅረኛ ጋር እንኳን ተኝታ የተለያየች ሴት ራሱ አቆሽሾኝ ሄዷል ብሎ እንዴት እንደሚያለቅሱ እንዴት እንደሚሆኑ አውቃለሁ። የእሷ ደግሞ እልህ ይመስለኛል፣ ወይ ግጭት አለ በመሀላቸው፣ ወይ ተቀይሮባታል፣ ወይም ደግሞ በሰላም ሲያደርጉ ቆይተው እርግዝናው ሲመጣ እሱ ሸሽቶ ሊሆን ይችላል። የሆነ ነገር አለ። በእርግጥ ግን በዚህ መልኩ አይደለም የሚመጣው። እውነት ነው። እኔ ሰው አላመጣም እኮ ሰው አላመጣም። እሺ ጭሳጭሰውብኛል የምትለው እንግዲህ መቼም ኢመራት ነን ያለ ነው። ምናልባት ይሄ ቤት የሚባለውን ነገር ሲያጨሱ ካላወቀችው ሌላ ነገር መስራት ይችላል። እሺ ድራግ ሳይጨስም እንደጣም እስቲ እናያለን። የልጆቹን ቁጥር ትስጠንና መጣ ያከራዩ ይደወልላቸው የለ ነያ ተመለሽ ጠፋሽ በዛው ሳዳ አንድ ቁጥር ጻፊ ተመለሰሽ። አዩ የተጻፈልሽ ነገር ካለ እስኪ ነገር የለም አያት ላንቺም አልተጻፈም የለም። ያው ተመልሳ መጣለች ይባል ከዚህ ሳትወጪ እኮ መጻፍ ትችይ ነበር። ልኬልሻለሁኝ ተሐሳብ ብለው አጣ ስለገባው ለዛ ነው ያስወጣኝ። ዋትስአፕ ላይ ነው የላክሽው ወይስ ቲክቶክ ላይ? እዚህ ላንቺ የላኩልሽ በቲክቶክ ነው። ከወጣው እንግዲህ መልሱ እዚህ ነገር ችግር የለም። እሺ መልስሻለሁ። የሷም ፕሮፋይል ጫና አድርገሽ ግቢ። ቪዛ አልሰራም። እሺ አይፈሩ አያፍሩ እሱን እንግዲህ አላውቅም። ግን ሳዳ ይሄ የማይሆን ነገር እያወራሽ ከሆነ ለብዙ አረብ ሀገር ለሚሰሩት ሴቶች ውርደት ነው። እንደዚህ አይደረግም። ሲጀመር ሪከርዷን እልክልሻለሁ በውስጥ ከፈለግሽ ማለት ነው። ያለችውን ሁሉ ሪከርድ እልክልሻለሁ። እስኪ ዋትስአፕ ካለሽ ላኪልኝ። አለሽ ዋትስአፕ? ስልክሽ አለ ግን በሐሳብ ባልወጣልኝ አለ እምቢ አለኝ። እሺ ቁጥርሽን መጻፍ አትችይም ታዲያ? ማሚ ጋር ገብተሽ አሁን ጻፊላት ማሚ ጋር። እሺ እሺ እዚህ ጋር እኮ ስለ ምንድን ነው እያወራች ያለችው? እኔ ቤት ገብታ አረገዝኩ ስላለች እኛ ቤት ወንድ አለ ወይ? እንዲህ እኮ ነው እያለች ያለችው። እሷ ትናንትና የኔ አከራይ ጠየቀቻት ማለት ነው። እንደዚህ ያለች ልጅ አንቺ ቤት ነበረች ወይ ስትላት መጀመሪያ ሳላ የለችም አለቻት ማለት ነው። ወጣለ ያለቻት። ከዛ እንደዚህ ተፈጥሯልና አንቺ ቤት ነው ያረገዘችው፣ ልጁን ወይ አቅርቢ፣ ልጁም እየተናገረ ነው፣ ልጁን አቅርቢ ስትላት እሱ የሱ ድምጽ አለሽ። ይሄኛው ምንም የሚለው ምንም እንደ ቤት ውስጥ ያወጣሽውን 20 ድርሃም እንኳን መልሰው እንዳስወጡሽ ነው የሚናገረው። እንደዚህ ነው ያለችው። ለሷ አከራየ ስትጠይቃት እንደዚህ አይነት ልጅ አንቺ ጋርልሽ ነበር አርግዛ ነው የወጣችው ስትላት ወንድ የለም እኔ ቤት ጭራሽ አለቻት ማለት ነው። ሰራውት ነገር እኮ መጣኝ ሆይ ወንድ አይው እኛ ቤት ወንድ ያቺተኛ ቤት የወጣችው ልጅ እርጉዝ ናት እና ሀቢባ ቤት ገትርሻለን እያሉ ነው እንግዲህ
እኛ ቤት ደግሞ ወንድ የለም። እንደዚህ እያለችው በየሰርፋው ስሜን ታበላሻለች። ሰው እንዳለ አስቁምልኝ መሐመድ። ምን አይነት አጋጣሚ እንደሆነ እኔ እቺ ልጅ ቤቴ ስገባ ምን አይነት አጋጣሚ እንደሆነ አላውቅም መሐመድ። እኔ ቢያንስ እንደመጣቸው ወላሂ ስራ ልትሄድ ስትል ያወጣችውን አስቤዛ እንኳን 20 ብር አውጥቼ ነው የሰጠሁት። አትበላ ነው 20 ብር የምታወጣው ልጅ ማለት ነው። እና ዙሮ ተዟዙሮ እቺ ልጅ ተላይ ላይ አስቁምልኝ መሐመድ። ያመጣትን ሰው እየተናገረ ተላይ ላይ አስቁምልኝ። መሐመድም አይደለም ያመጣሽ ሌላ ሰው ነው ማለት ነው አይደለም? መሐመድ ነው የሷ ወንድም ነው ይሄ ማለት ነው። መሐመድ ነው የሚባለው እሱ ነውና ያመጣኝ። ላገናኘህ አንተ ላገናኘህ ልጅ አስቁምልኝ ታለችው። እኔ ደግሞ ስልኳን ለማንም አሰጠው። ትናንትና ለራሱ አከራይ አንጭ ጠይቃታለሁ ምናምን ብላ ስትጠይቀኝ ነው ስልኳን ለራሱ የሰጠዋት ማለት ነው። አይባ ቤት ስትሻል ተባለች። እንደ ጥያቄ ነው የተጠየቀችው ሲጀመር። ሁሉም ዘመድ ናቸው እንዴ? ይሄም ወንድም ነው፣ ይሄም እህት ነው፣ ይሄም ወንድም ነው እንዴ? ሁሉም ዘመዶቿ ናቸው። እዛ ቤት ኦሬዲ እዛ ቤት ያሉት ኢጃዛ ቤቶቹ ለራሱ ዘመድ ናቸው እንዲያለ ሁሉም ዘመዶቿ ናቸው። እኔና ያቺ የወጣችው ልጅ ብቻ ነበረች ባዲያ ያለ ነው እኛ ብቻ ነበር። ሌሎቹ ዘመድ ያዝማድ ያጎት ልጅ አክስት ልጅ ናቸው እዛው። እሺ አሁን ምን እንበላቸው? ልጁ እንግዲህ የኔ ከሆነ ችግር የለብኝም ባለፈው የኔ ከሆነ ችግር የለብኝም ኢትዮጵያ ግቢና ውለጃ አለኝ። እኔ ደግሞ አልወልድም መውለድ አልፈልግም። ሲቀጥል ደግሞ እኔ ቤተሰብ ስለዚህ መውለድ ማትፈልጊ ከሆነ እንዲያስወርድልሽ ነው። ላ እሱ እኮ ያለው እዛ ሀገር መውለድ ታልቻልሽ ኢትዮጵያ ሄጃ አለኝ። ኢትዮጵያ እኔ ደግሞ መውድበት የለኝም ገና አልሰራሁም፣ ስራ የለም ተስራ ነው የወጣሁት። ግልጽ ለምን አታረጊው ሳዕዳ? እኔ የምፈልገው እዚህ መውለድ ነው ያመቻችልኝ። እኔ የምፈልገው አገሬ መውለድ ነው የትኬትና የመሄጃዬን ይስጠኝ። እኔ የምፈልገው ማስወረድ ነው። ከሶስት አንዱ ነው። እኔ አላድበሰብሰውም። የሚደረግ ማንም ሲያደርግ የኖረው ነገር ስለሆነ እዛ አካባቢ ይሄንን ነው የምጠይቅሽ ያለሁት። የትኛውን ልበለው? እኔ አቅሙ የለኝም። ምክንያቱም እኔ ከዚህ ብሄድም እዛ ቤተሰቦቼ አይቀበሉኝም። አንድ እሺ ስለዚህ መፍትሄውን ይፈልግ ራሱ። እንዴት እዚህ አመቻችቶልሽ መቀመጥ ነው የምትፈልጊው? እንዴ ቤተሰቦችስ ሻውን ከዛ ተይታ መጣሹ ብሎ ከየት አመጣሁት ስላለው እንዴት ሲቀበሉኛ? አይቀበሉኝም። እንዲያገባሽ ነው የምትፈልጊው? እንዲያገባሽ ነው የሱ ነው እንዲባል ነው እንዴ? አምኖ የኔ ነው ብሎ ካለ ችግር የለውም። ምክንያቱም እኔ አልፈልገውም ሲጀመር። ሲቀጥል ደግሞ እኔ ዝም ብዬ ሰው ልጅ ይዤ አልሄድም። ካመነ ኦኬ። ሲቀጥል ካገባሽ ኦኬ፣ አምኖ ካገባሽ ኦኬ ነው የምትይው። ልጁ የኔ ነው ብሏላ። ልጁ የኔ ነው ካለ ብሏላ። ያለበት ድምጽ አለ አንደኛው ሪከርድ ያለኝ። እሺ ላኪልኝ። እሱ ኢሞ ላይ ነው እሱ ሪከርድ ያደረገል በሐሳብ አይደለም። ሁለት ስልክ የለሽም? አንድ ብቻ ነው? እኔ ስልኬን ሰብሮብኝ ይሄንንም ለምኜ ነው የማወራችሁ። ስለዚህ ይሄንንም መረጃ የለሽም ማለት ነው የኔ ነው ያለው። በኢሞ ሪከርድ ያድርጉልኛል እኮ ኢሞ ላይ ሪከርድ አለ። አሁን ሪከርዱ አለ። ቅድም አዲስ ስልክ ገዝቼ ነው አልሽ። አሁን ደግሞ ስልኩን ለምኜ ነው ማወራችሁ አልሽ። ምን ማለት ፈልገሽ ነው ግን አልገባኝም። እዚህ ቦታ እኮ ለምኜ እኮ ነው የገዛሁት። ታዲያ ይሄንን ስልኩን ለምኜ ነው የገዛችው። አዩ ኢሞ አለሽ እንዴ? ሃዩ ዝም ኢሞ አለሽ? ኢሞ አለኛ። እሺ እንዴት ነው ኢሞ ደግሞ እንዴት ነው የሚደረገው? እንዴት ነው የሚገኘው? በቁጥር ነው ወይስ ኢሞ እኮ ሸራ አንዳንድ ያኔ በደንብ ለማያውቀው ሸራ አያደርግም። በዚህ ጋር ማሰማት አትችይም? ብትልክልኝ እችላለሁ። የኔን ቁጥር ሲባል ኧረ ሃዩ አንቺም ገባብሽ እንትኑ ነፈሰብሽ። አትችልም እሷ ሳዳ አሁን አትችልም። ከዚህ ከወጣች ድምጿ አይሰማማ። አንድ ስልክ ብቻ ስለምትጠቀም ሁለት ስልክ ቢሆን ይቻላል። አጠገብሽ ሰው የለም የሚያግዝሽ? የለም። ባለጉዳዩ ግሩፕ ትሰርና አዩ ከውስጡ መውሰድ ትችላለች። ስልክ ቁጥሩ አላሉ። ኦኬ አሁን የሆነ ነገር አድርጎ ነው። ኢሞ 6 አመት ሆኖኛል። አይቼ ራሱ አላውቅም ኢሞ የሚባል ሰውዬ። ወደ እኔ ሸር ማድረግ አትችይም ሳዳ። ኢሞ የኔን ስልክ ባይሆን ያለልሽ አውጭና ሴቭ አድርገሽ ወደ እኔ ስልክ ሸር አድርጊው፣ እኔ ያሰማለሁ። አረ ስልክ በዚህ ጋር ስጫታ
አለ ባዮ ላይ አለ ነገራቸው እዚህ ጋር ያሉትም ይወሰዱ 05 ቆይ እኔ ልውጣ አንቺ እዚህ ቀስ ብለሽ ንገሪኝ እኔ እንትን ሴፍ ላድርግ እሺ በደንብ ማለት እንሂድበት ከሄድንበት ለሲ አይ በጣም ተጎድቷል ላስተማ ተመልሰ መልሼ ስምላት አስገባኛለሽ ወሬ ታስደርገኛለህ እሺ አንቺ በዚህ ጋር ሰማለሁ እሺ እኔ ማሚ ማርያምን ነው የምልሽ ያ በመዘብዘፊያ ገንፎ ካበላች ሴት በኋላ ተደፈርን የሚሉት ብዙም ኮንፈርት አይሰማኝም በታሪክ እንዳትሳደብ እሺ አረን ያልሳደብ ድረስ ብቻ ተናገር ትክክል መሰማት ይሰማል ምንድን እያልሽው ደግሞ አንቺ እንዴት አይነት ነገር ነው ያወራሻለሽ ቢሰማው ነግሬሻለሽ ሲጀመር ማለት ነው ራስ ቸካር ግን ይሻላል ሲጀመር ማለት ነው እና ትናንትና እንደገና ደግሞ የተሰቀም ሰዎች መድኃኒት መስየት አድርገሽ ተይው ይቅር መድኃኒቱ ምሽ ይሄን ያህል ቀን እንትን ሳይል እንዴት ይሄ ነገር ተከሰተና ተፈጠረ እያልሽ ታወሪያለሽ ሲጀመር ማለት ነው ለሲጀመር አይዲ የሚፈጠርበት የኛ ማለት ችግር የለውም ነበር ግን ትናንትና የተደረገ ነገር ዛሬ እንዴት ነው ስትይ የማይመስል ነገር እና ደስ የማይል ነገር ነው ሲጀመር ማለት ነው እናም ደግሞ እኔ አሁን ሲጀመር ወላሂ ታዲያ የራሱ አገር ገባ ነው እኔ ይሻለኛል ብዬ ነበር አልተሻለኝም ራስ እና አገሬ ይሄድ ነው በቃ ለሄድ ነው ይሄን ሁለተኛ እንትን ነው ማለቴ ነው ማለት እና ሲጀመር በዚህ ተከሰተ እንዴት ተፈጥሮ እንዴት ግልጽ በግልጽ መነጋገር ካለብን ግልጽ በግልጽ መነጋገር ሲጀመር ማለት ነው እንዴት ሊሆን ቻለ የተገዛውንስ መድኃኒት ሴት አድርገሽ ሁሉ እንዲግሽ አይሆንም እንኳን ይባል ማለት ነው ይሁን እንኳን ደግሞ ከተባለ ይሄን ያህል ቀን አሳፍሮ ይሄን ያህል ቀን ሳይሞላ በ10 ምናምን ቀን ሆኖ ይሄ ነገር እንዴት ሆነ እንዴት እያልሽ ወሬ ስታወሪ ነበረው ማለት ነው እኔ ግን እየቀለድሽ ነው የምልሽ አልመሰለኝ ሲጀመር እንደዚህ ደግሞ ሊሆን አይችልም ሲጀመር እንዴት መጀመሪያ ራስሽን ቸክ ማድረግ አለብሽ ራስሽን አጥሪባት አጥራት አለብሽ እንዴ ዛይና ነገር ነው ታው ኦኬ ወደ አልጋ ክፍል ኦሬዲ ገብቷል ወደ መድኃኒት መግዣ በስምምነት ነው እንጂ መድኃኒት ከሰጠን ማሚ አሁን ይሄን በሰማሁት ሪከርድ ላይ ትንሽ ልሂድበት ልጁ ድምጹ ያምራል በመጀመሪያ ደረጃ ሐቃቁን እየተናገርን ነው የምንሄደው በቂ ምንም አያስቅም ከበቂ ትኬት ግዙሽ ወደ ሀገር በረራ ያላችሁ ልጆች ትኬት በመግዛት ፎሎ አድርጉ ፈጣን የትኬት አገልግሎት ይሰጣሉ ቤቱን የመድኃኒት መሸጫ እንዳይመስላችሁ ብዬ ነው ግን አሁን ማሚ ሐቁን ስናወራ ይሄ ልጅ ተስማምተው ስለ ወደ አልጋ ክፍል ስለሄዱ ነው አይደል መድኃኒት ገዝቶ የገዛው ልሽንስ መድኃኒት የታድርገሹ ነው ብሏታል ስለዚህ የገዛላት መድኃኒቱንም ገዝተውላት ተቀብላለች ደፍሮሽ አይደለም አንደኛ ሁለተኛ ነገር ደግሞ ልጁ ወደ ሀገር ልገባ ነው ሲል ለልጁ ማስያዣ ከሆነ ምንም ችግር የለም 9 ወር እስኪሞላሽ ድረስ መዳን ቤት ገብተሽ ወገብሽን አሰራ አድርገሽ ስሪ ማንንም እንደሚያደርገው ከዛ በኋላ ኢትዮጵያ ትገቢያለሽ ልጁን ያሳድጋል አንቺም ልጅሽን ታሳድጊያለሽ ይሄ ወደ ሶሻል ሚዲያ የሚያስመጣ ነገር የለም ስትስማሙ ላይፋችሁ ታጣጥሙና ወንዱ የሚያፈነግጥ ከሆነ ወንዱን ማሰሪያ ወንድ ልጅ በልጅ አይታሰርም በእንደዚህ አይነት ነገር አይታሰርም ስለዚህ እንደ እህት ነው የምመክርሽ ምንድነው አንቻውን እኔ አልተኛሁም ደፍሮኝ ነው ምናምን ይሄንን አሁን አንቺ ወደ ህግ እንኳን ልትሄጂ ብትይ ልጁ ተስማምተን ነው ይላል ላይልሽም ይችላል እንደገና በ15 ቀንስ ማርገዝሽን እንዴት አወቅሽ አንደኛ ጽንስ የሚታወቀው ወር ላይ የወር አበባ ፔሪድ በሚባለው በእንግሊዘኛው ሲቀር ነው አንደኛ ሁለተኛ ነገር ግን እኔ በጣም አሁንም ድረስ ፊልም እየመሰለኝ ያለው ነገር ማሚ ልጁ እያመመኝ ነው ወደ ሀገር ልገባ ነው አስቢበት በጣም ተአምር ሆኖብኛል ወለሽ ከዛ በፊት የተፈጠረ ነገር አለ ወደዚህ ልጅ ልታላቀቂ ያሰብሽው ነገር አለ ስለዚህ እቺን ነገርም ትንትን አድርገሽ ሊጸጋ ነው ያንድ ልጅ እናት ሆኛሽ በስደት ያው በበረከት ልጅ ነው የሚሆነው አመሰግናለሁ ለሰጠኝ 45 ደቂቃ ወዲት መሲ ለማሚ
ሳዳ እሺ ተናገሪ አሁን። ወሩልስቲ ወዳችንን ደረሰኝ ተመር በእኛ ጀምዓ መተኛት የለባችሁም ብለን ህገ መንግስት አጽድቀናል። ለምንስ ተኛላችሁ? መተኛት ካለባችሁ የእንቅልፍ ሰዓታችሁ ለብቻችሁ ተኙ። ከዛ ለስራችሁ ተነሱ። ድርሃማችሁን ሰብስቡ እንጂ ወደ አልጋ ክፍል አትሂዱ። ይሄን ብለናል እኮ። ወደ አልጋ ክፍል መሄድ ያለባችሁ ልክ እንደነበቄ ህጋዊ ጋብቻ ሲኖራችሁ ብቻ ነው። ተናገሪ ውዴ። መሲ ልክ ይነገረችን እያልሽ ነው አይደል? ሳዲ እንዳትዋሺ። ላራን ያላልኩም ወደሹ ነው ሳዲ። ላልወደድኩትም ሙኒት አክስቴ ሙኒት ወላሂ አልወደድኩትም። እሱ ሳይሆን የሰጠኝ እሷ ናት የሰጠችኝ። እንደዛ ባረጉ በአራተኛ ቀኑ ነው መድኃኒት የሰጡኝ ማለት ነው። እንዴት በ15 ቀን ጽንስ ያስታውቃል ለምትሉት ደግሞ ወር ሆኖኛል ፔሪዲ ከመጣ ማለት ነው። ከዛ ልጅቷን አቸክ ስታደርግልኝ እንደዚህ አይነት ነገር ተከስቶብሻል ያለች ማለት ነው። እና እኔ የተደረገበትን ፎቶ ሳታነሽ ተውሽው አነሳሽው? ፎቶ አንስተ ነው አለው። እስኪ በእንትኑ ነው አበዛች በፋርማሲዋ። ወፋ አይደለም ሳዲ አንቺ ሳዲ ቀጥታ ነበረ ፎቶ ይቀርብር ማር ምን ፎቶ እስኪ ፖዚቲቭ ነው ኔጌቲቭ ነው? ተውና ማሚ አለም የእርግዝና መመርመሪያውን ነው። እናንተ ደግሞ ጭንቅላታችሁ ተበላሽቷል። እኔ የእርግዝና መመርመሪያውን ነው እንጂ የእሱን ምኑ ቼክ ይደረግ። እናንተ ልጆች ይሰራል አይሰራም ነው ወላሂ እንደዛ አይደለም ያሰብኩት። ኮሜንታተሮችም እንደንተ ማን የዛሬዋ ደግሞ እኔ ቤት የነበረው አጀንዳ አልነበርሽም በይ። የ19000 ድርሃም ነው። ደስ አይልም እንደዚህ አይነት ወሬ ራሱ ሲወራ ግርማ ሞገሱ ራሱ 19000 ባሏ ነበረ። ለአንድ አመት ፍቅረኛሞች ነበሩ። ከዛ እሷ ስራ ምናምን ታስገባለች። ትንሽዬ ልጅ ናት ግን ደላላ ናት። ትልቅ ደላላ አይደለችም፣ ዝም ብላ መካከለኛ የሰፈሮች ደላላ ናት። ከዛ በቃ 19000 ድርሃም ሰጠችው። አንድ ቤት ይኖሩ ነበረ። ከዛ በኋላ ተለያዩ። ከዛ ሁለቱም ተካሰው መጡ። እሱ ካሽ 15000 ብር ከፈለ። 4000 ወራል ተማላት። እንደ ማስያዣ ልትጠቀምበት ነው ወይ ምናምን ብዬ ጓልኩበት። እንማማል፣ እሱ ክርስቲያን እሷ ሙስሊም ናት። እንማማል፣ እሷን ባይማኖታ እኔም ባይማኖት ይችላል። እኔ ቲክቶክ ላይ እንደዚሁ እየፈነጨው መቆየት ፈልጋለሁ። መቀዘፍ አልፈልግም። በቁርአንም በመጽሐፍ ቅዱስም አላማምላችሁም አልኩኝ። ልጁን ማማሉስ ለምንድን ነው? ለመፈቃቀር አብሮ አይደለም። 4000 ድርሃም አለብኝ የለብህም። ከዛ እኔ ደግሞ እሷን ላውዳረኳትና ሰሚር አልኳት ግን ተወጇለሽ አይደል አኖዶ ማለት ግን የልቡ አይደለም። ዝም ብዬ ሰዓት አልወጣላትም። 4000 ድርሃሙ ሽማግሌዎቹ መሃል መቀበል ትችል ነበር። ለምን እሱስ ቆርጦ አስቀረ? ለምን እሷ ከ3 ወር በኋላ ጠየቀችው? ማሚ ይሄ ነገር እኮ በደንብ ልንሄድበት የአንድ ወር አጀንዳ ራሱ መሆን የሚገባው ነገር ነበር። አስተያየት ከህዝቡ በይና ለነገ መልስ እንሰጣለን። ህዝቡ ማን ይቀጥል መስዬ ይቀጥል እኮ አሉ ቅድም። ሳዲ ምኑን ነው ገና አይተሽ ነው የመዳምሽን የፎቶ ልትልኪልና ሳዲ ሚውት ሽፍቺ ነው። አሁን ሪል ጥያቄ ጠይቃለሁ። ሳዳ ኦኬ፣ ሳዳ ስሚኝ። አቤት። ፖዚቲቭ ግንኙነት ሲያደርግሽ አንቺ አታውቂም ነበረ? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽው? ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? ብሎ ነው እንደወጣው ምን ሆነሻል? ስንት ታግሎ እንትን የሚለውን ነገር ሳዲ ንገሪኝ እባክሽን። ሲደፍረኝ አላውቅም። ሳሪ ግን ራሱ ነግሮኛል። ምን ደፈርኩሽ ብለው ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? አያትሳቁ እናቴ የዛሬው ከባድ ነው። በቄራ
ታከፍልሽ ነው ከታች ያለው ልጅ ነው ያሳቀኝ። ምን ያህል ምን ቢል ነው ያለው? ምን ቢል ነው አለ ማለት እኔ እነሱን ነው የምፈልግ። በቃ የእውነቴን እኮ ነው። ከወገብ በታች ሰዓት ያንቺ አይደለም ላ ሳሪ ወላሂ የሆነ ነገር አጭሰዋል። ሽሻ አይደለም እትዬ ቅድም ሙኒት ሽሻ አጭሰው እንደሆነ አለች። ሽሻ አይደለም ያጨሱ ሲጀምር በእጃቸው ይዘው ነው የሚያጨሱት። ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሱት። ላ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያረጉት አላውቅም። ምን ላይ ያጨሱት? ባፋቸው ነው። ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው። ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም ቲክቶክ ላይ እንደዛ እያደረጉ ቲክቶክ ሰሩ ማለት ነው። ግን እንደዛ ስናረግ ገዘኝ እንደተኛው አላየሁም። እንትን አጭሶብኝ ነበር። ምንም ያጨሰብሽ ነገር የለም። ወደሽ ፈቅዳሽ ያደረግሽው ነገር ነው። ልጁ ወደ ኢትዮጵያ ስለሚሄድ ስሙን ለማጥፋት ነው የመጣሽው። ሐቁና ፋክቱ ይሄ ነው። በነገራችን ላይ እኛ ወጥተን ወንዶች ላይ ብቻ ስለምንፈርድ ብቻ ሴቶች እውነት አላችሁ ስንላችሁ የማይመስል ነገር ለሚስት አትንገር። ሲዳራን እንደዛ ለማድረግ ፈልጌ አይደለም ማሲኔ ሲጀመር የዛን ሰዓት 15 ቀን ነው እነሱ ጋር የተቀመጥኩት። 8 ቀን ብቻውን ነበር የሚኖረው። ላ እኛ ኢጃዛ ቤት ነው የመጣው። እሱ ታሞ እኛ ኢጃዛ ቤት ነበር ይዘውት የመጡት ማለት ነው። ኦኬ ሊያስታምሙት። እሺ ታማሚ ከሆነ እንዴት ታግሎሽ ደፈረሽ? ታማሚ ነው እሱ ማለት ነው። እሱ ታማሚ ነውና ከዛ ሀቱ ምን አለችኝ? ክኒንና ኮንዶም ልስጥሽ እሱ ታሟልና ግዴታ ግንኙነት ማድረግ አለበት፣ ግንኙነት ካላደረገ አይድንም አለችኝ። እኔ ምን አገባኝ አልኳት። ማውጫነሽ እሺ ከዛን የምን አገባይ ስላት እንዴት ምን አገባይ ታያለሽ ወንድም የለሽም አለችኝ። እኔ ወንድም የለኝም አልኳት። የሷ ስልክ አለሽ? የልጅቷ የለኝም። አንቺ የለኝም ያከራይቱት ነው። የሱ የኢትዮጵያ ቁጥር ነው ያለሽ፣ የልጅቷም የለሽም። አንቺ ውሸታምነት አይደለም መሲ ወላሂ ውሸት አይደለም። ያከራይቱ አጀንዳ ነው ምናምን ከሱ ጋር ያገናኘኝ የማይመስል ነገር ነው የምትናገሩ። የእህቱም ቁጥር የላትም። እንደገና ደግሞ ሲተኙ ምን ትሲሉ እንትን የላትም። እኔ ልንገርክ